በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወደዳችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በሆነው በረከት የተባረካችሁ ብዙ ጸጋ፣ ብዙ ምሕረት፣ በብዙ በጎነት በሕይወት በጤና የቆማችሁ ያላችሁ ብሩካን እግዚአብሔር ልጆች ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ መድኃኒት ለመሆን መስቀል ላይ በተሰቀለ ጊዜ ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ ሁላችሁ እንደምን ቆያችሁ? መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ጋር ሕያው ከሚሆን ከመንፈስ ቅዱስ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ወደ ቅድስት ሀገር ኢየሩሳሌም ለገና በዓል እንሄዳለን። ቀራንዮ በኢየሩሳሌም ጉዞዎች ጋር አብረን በመሆን ወርቅ የሆነ ጊዜ እናሳልፋለን። ጌታ የተወለደበት ግርግም ስር ሆነን ልደቱን ማክበር ምን ማለት እንደሆነ መቼም ለእናንተ አላስረዳም። ጌታ የተሰቀለበትን የተነሳበትን ጌታ የረገጣቸውን ቦታዎች ረግጠን ስመን እንመጣለን። የወጣኝ 11 40 13 80 ቤተሰቦቻችሁንም እናንተም መሄድ የምትፈልጉ አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ ስለ ኢየሱስ ክርስቶስ ስም ነው የምንማረው። ኢየሱስ የተባለው ስም መጀመሪያ በመልአኩ በቅዱስ ገብርኤል የተጠራ ስም ነው። ሉቃስ ወንጌል ምዕራፍ 1:26 ጀምሮ ወደ እመቤታችን በመጣ ጊዜ ለእመቤታችን የምትወልደው ሕፃን ስሙ ኢየሱስ እንደሚባል ነግሯት ነበር። ስለዚህ ኢየሱስ የሚለው ስም የወጣው የተመረጠው ከሰማይ በሥላሴ ውሳኔ መሆኑን የእግዚአብሔር ልጅ በሥጋ ሲገለጥ የሚጠራበት ስም ኢየሱስ መሆኑን ወስኖ ነው እግዚአብሔር አብ የልጁን ስም ወደ ለእመቤታችን መልእክት ሲልክ ያመጣው። ይሄ ለምንድን ነው የሆነው? ቀደም ብሎ እስራኤል ከግብፅ ወጥተው ወደ እስራኤል ሀገር ሲሄዱ እስራኤል ሀገራቸው ከነዓን ምድራቸው ሲገቡ ይመራቸው የነበረው ርስት ያወረሳቸው ርስት በገመድ የለካላቸው ስሙ ኢያሱ ይባላል። ከሙሴ በኋላ የተነሳው መስፍን ነው። ኢያሱ ስሙ ከኢየሱስ ጋር ተመሳሳይ ነው። አዳኝ ማለት ነው። ርስት ሰጪ አውራሽ ማለት ነው። ድል አድራጊ ማለት ነው እና የመጨረሻውን ግቡን አውራሹን ኢያሱን ምሳሌ በማድረግ ያኛው ጥላ ሲሆን እውነተኛውን የዘላለም መንግስት የወረስንበት ወደ እግዚአብሔር አብ መንግስት የፈለስንበት ትልቅ ስራ የተሰራው በልጁ በጌታችን በኢየሱስ ክርስቶስ ስለሆነ ስሙ ኢየሱስ እንዲባል ተወሰነ። ስለዚህም እናቱ እመቤታችን ሕፃኑ በተገረዘ በ8ኛው ቀን አይሁዳዊ ስለሆነ ከአብርሃም ቤት ስለሆነ በ8ኛው ቀን ሲገዘር ስሙ ኢየሱስ ተብሎ መጠራቱን እናነባለን። እንግዲህ ኢየሱስ የተባለው ስሙ የሚጠራበት ስሙ ነው። በእርግጥ የጌታ ስም ለራሱ ለማንነቱ የሚበቃው አይደለም። የእግዚአብሔር ስም እግዚአብሔር በስም ይገለጥ አይደለም። እንኳን እግዚአብሔር ስጋ ለባሽኛ እንኳን በስም አንገለጥም። ነገር ግን ኢየሱስ ግን የሚለው ስም አዳኝነቱን፣ አውራሽነቱን፣ ታዳጊነቱን፣ ድል አድራጊነቱን የሚመሰክር ስም ነው። በተለይ ደግሞ የዲያብሎስን ስራ ያፈረሰ መሆኑን የሚያሳይ ስም ነው። ስለዚህም ነው ኢየሱስ የሚለውን ስም ሰይጣን በብርቱ የሚፈራው። ለምን? ድል የተደረገበት የተሸነፈበት የተወጋበት ስም ስለሆነ ነው። እግዚአብሔር ልጆች እና የተወጋበት ስም ነው፣ የተደረገበት ስም ነው። ስለዚህ ኢየሱስ የሚለው ስም የጌታችን የክርስቶስ የከበረ ስሙ ነው። እንግዲህ ኢየሱስ የአንደኛ ዮሐንስ መልእክት ምዕራፍ 3 ላይ እንድናምንበትም ጭምር ትእዛዝ ተሰጥቶናል። ምን ይላል? አንደኛ ዮሐንስ ምዕራፍ 3 ቁጥር 23 ላይ ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ እና እርስ በርሳችን እንዋደድ ዘንድ። ሁለት መሰረታዊ ትእዛዛት ተሰጥተውናል። በልጁ በኢየሱስ ክርስቶስ ስም እናምን ዘንድ፣ እንደዚሁ ደግሞ እርስ በርሳችን እንዋደድ ዘንድ እና የልጁ የኢየሱስ ክርስቶስ ስም እያንዳንዳችን ክርስቲያኖች በስሙ ማመን አለብን። ምን ማለት ነው ይሄ በስሙ ማመን ማለት? በእርግጥ ነው ብዙዎቻችን ኢየሱስ ክርስቶስ የኛ አምላክና መድኃኒት መሆኑን እናምናለን። በተለይኛ ኦርቶዶክሳውያን ቤተሰቦች በሃይማኖት ውዝግብ ምክንያት፣ በተለያዩ የሃይማኖት ሙግቶች ምክንያት፣ ክርክሮች ምክንያት፣ በክርስትና ስም በተነሱ ቡድኖች ምክንያት ኢየሱስ በሚለው ስም ላይ እምነት እያጣን ጊዜ ወደ ጊዜ መሄዳችን የአደባባይ እውነት ነው እና ኢየሱስ የሚለውን ስም ላይ ያለን እምነት መድከሙን የምናውቀው ስሙን የምንጠራበት ጊዜና ሁኔታ በጣም ትንሽ ነው በቃ እና የመንፈስ ነፃነት የለንም ለዛ ስም። ለምንድን ነው እንደዛ የሆነው? ጌታን ጠልተነው አይደለም።
ከጀርባ ያለው ያ ትሮማው ነው። በዛ በኢየሱስ ስም የመጡ ሰዎች ያመጡብን ስነ ልቦናዊ ጉዳት ነው፣ የፈጠሩብን ተጽዕኖ ነው። የምንወዳቸውን የምናፍቅራቸውን የጌታን ቅዱሳንን የናቁብን የሰደቡብን ስድብ ትዝ ስለሚለን ነው ያ ነገር የሚሰማን እና ስለዚህ ስሙን ጥቅልል አድርገን ለእነሱ አስረክቦ የመኖር ዝንባሌ በጣም ብዙ ሰዎች አለን። አንድ ጊዜ አንድ ክፍለ ሀገር ሄጄ በዚህ በንግስ ላይ ነውና የዳግማዊ ደርቤ መዝሙር ይዘመራል። መዘመራኑ ሰንበት ተማሪዎች ይዘመራሉና ደስ ይበለን የዘመናት ንጉሥ፣ ደስ ይበለን ኢየሱስ ጌታችን የሚለውን እያሉ ነው። እና አንድ ሽማግሌ እየሮጡ መጥተው አለቃው ነበሩ። ከታቦቱ በኋላ ነው እኛ የምንሄደው። ዝም ይሏቸዋል እንዴ? ዝም አስተኛቸው እንጂ አትለው ምንድን ነው የሚሉት ምናምን ብለው ተቆጡ ማለት ነው። እንግዲህ ይሄ ስሜት ተደብቆ በብዙ ኦርቶዶክሳውያን ውስጥ አለ ማለት ነው። ሽማግሌ ሰውዬ ዝም ማለት ያለባቸው እሳቸው ናቸው፣ ሰንበት ተማሪዎቹ አይደሉም። ነገር ግን ይህንን ስሜት ለምን ምንድን ነው ያመጣው ብትሉ ቅድም የተባለው ሃይማኖታዊ ሙግቶች የፈጠሩት ጠባሳ ነው። አሁን እኛ ስለሱ ልናገር ሳይሆን በስሙ ግን እናምን ዘንድ ታዘናል ነው የሚለው። ስለዚህ በኢየሱስ ስም የማመን ክርስቲያኖች እንደመሆናችን መንፈሳዊ ግዴታ ግን አለብን። በኢየሱስ ስም ማመን ማለት ስሙ ሲጠራ በደስታ መቀበል መስማት ማለት ነው። ስሙንም በመጥራት መባረክ ማለት እና አሁን ብዙ ጊዜ መተት፣ አስማት፣ ሟርት፣ ምናምን በሽታ ቤት ውስጥ ለምንድን ነው መሰላችሁ የሚሰለጥነው? ኢየሱስ የሚለውን ስም ስለማንጠራ ነው። ኢየሱስ ባለበት ሞትም በሽታም ደዌም በፍጹም አይሰለጥንም። ስለዚህ በኢየሱስ ክርስቶስ ስም ላይ እምነት እንዲኖረን ታዘናል ማለት ነው እና እምነቱ ደግሞ አመንኩ ስለዚህም ተናገርኩ ይላል እግዚአብሔር ቃል። ዳዊትም ይህንን ይናገራል፣ ቅዱስ ጳውሎስም ይላል፣ የሐዋርያት ሥራ መጽሐፍም እንዲህ ይላል፣ ኢየሱስ ጌታ እንደሆነ በልብ ብታምን በአፍህ ብትመሰክር ትድናለህ። በልብ ብታምነው አምነህበት ነው፣ ለማስመሰል አይደለም፣ የውሸት አይደለም። ኢየሱስ ጌታ ነው ብለህ እመን። ምን ማለት ነው ኢየሱስ ጌታ ነው ብሎ ማመን? ብዙ ክርስቲያኖች ይህን በደንብ በጥልቁ የሚያውቁት አይመስልም። ኢየሱስ ጌታ ማለት የህይወቴ ሙሉ ለሙሉ ተቆጣጣሪ ነው ማለት ነው። እንደዚህ ብሎ የሚያምን ሰው በደንብ ያስታውቃል። ኢየሱስን ጌታ ያደረገ ሰው እሱ የራሱ ጌታ አይደለም፣ ፈቃዱ የእሱ ጌታ አይደለም። ሰውነቱ ይታዘዝለታል ለጽድቅ፣ መንገዱ፣ ህይወቱ፣ ፍላጎቱ እግዚአብሔር በመፍራት የተገለጠ እንደ ዮሴፍ በምድረ በዳ ውስጥ የሚታወቅ ሰው ነው። ኢየሱስ ጌታ የሆነለት ሰው በህይወቱ ይታወቃል። በእርግጥ ሰው ኢየሱስ ጌታ ነው ብሎ ለመመስከር መንፈስ ቅዱስ ካላገዘው አይችልም ይላል። ኢየሱስን ጌታ ብሎ ማመን በጣም ቀላል ስራ አድርጋችሁ እንዳታስቡት። ኢየሱስን ጌታ አድርጎ ማመን ህይወትን ፈርሞ ማስረከብ ነው ለሱ ማለት ነው። አንተ የምታስበው ነው የኔ ሐሳብ፣ የኔ ኑሮ፣ የኔ ውሳኔ፣ የኔ ፍቃድ ማለት ነው። ኢየሱስ ጌታ ነው ብሎ የሚያስብ ሰው አያመነዝርም። ኢየሱስ ጌታ ነው ብሎ የሚያምን ሰው አይዋሽም። ኢየሱስ ጌታ ነው ብሎ የሚያምን ሰው አይንቅም፣ ክፉም ቃል ካፉ አይወጣም። ኢየሱስ ጌታ ነው ብሎ የሚያምን ሰው ሁለት ካለው አንዱን ይሰጣል። ኢየሱስ ጌታ ነው ብሎ የሚያምን ሰው ለፍቅር ራሱን ቤዛ አድርጎ መስጠት ይችላል እንደ ጌታ። ምክንያቱም ኢየሱስ ጌታ ነው። ስለዚህ ኢየሱስ ጌታ ነው ብሎ ማመን ጥልቅ ትርጉም ነው። ዝም ብሎ የቃል ፊደል አይደለም፣ የህይወት ውሳኔ ነው። ቅድም እንደተባለው እጃችን ፈርመን የምንሰጠው ራሳችንን፣ ሀሳባችንን፣ ኑሯችንን ለሱ ፈርመን መስጠታችንን የምናረጋግጥበት ነው። ኢየሱስ ጌታ እንደሆነ ግን ብዙ ቅዱሳን በሕይወታቸው አስተምረውናል። ብዙ መናኞች፣ ብዙ መንፈሳውያን አባቶች አስተምረውናል። የኢትዮጵያ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አባ ተክለ ሃይማኖት የኢየሱስን ጌትነት ካስተማሩን አባቶች መካከል አንዱ ናቸው። ፓትርያርክ ናቸው፣ ግን ባዶ እግራቸውን የሚሄዱት ለምን? ኢየሱስ ባዶ እግሩን ዞር ያስተማረዋል። እሳቸው ውስጥ ኢየሱስን ነው የምንመለከተው። ደሞዛቸውን ፈርመው አይወስዱም። ደሞዛቸው ለሕፃናት ማሳደጊያ ይሰጣል። ገንዘብ የላቸውም። ከጣዕመ ከላበ ምግባቸው በላይ ለተራቡ ልጆች ያስባሉ። ይሄ ኢየሱስ ጌታ የሆነለት ሰው ምልክት ነው። ኢየሱስ ጌታ ነው ብሎ ያመነ ሰው ምልክት ነው ይሄ እግዚአብሔር ልጆች። ስለዚህ በኢየሱስ ስም ማመን እና መስራት ማለት ፊደል ሳይሆን ሕይወት ነው፣ መንፈሳዊ ኑሮ ነው። ቤተ ክርስቲያን በኢየሱስ ስም ነው ጸሎቷ፣ አጠቃላይ የጸሎት ስርዓቷ የተሰራው። ለምሳሌ ቅዳሴ የምንለው የጸሎት ክፍላችን ዋና የጸሎታችን ማዕከላዊ ጸሎት ነው።
ጸሎተ ስጋው ደግሞ ወይም ጸሎተ ቁርባን ነው። ዋናው ማሳረጊያው ጸሎት የሚያደርግበት ጸሎት ነው። እያንዳንዱ የጸሎቱ ምዕራፍ በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በእርሱ ያለ ክብር ለአንተና ለመንፈስ ቅዱስ ይገባል ተብሎ የሚታሰር ነው። ኪዳን የሚባለው ጸሎታችን ማሰሪያው መጨረሻው ኪዳን ማሰሪያው በአንድ ልጅ በጌታችን በኢየሱስ ክርስቶስ ስም በእርሱ ያለ ክብር ብሎ ነው የሚዘጋው። ሊጦን የሚባሉት ጸሎቶች ሰኞ፣ የማክሰኞ፣ የረቡዕ እያንዳንዱ በውድ ልጅ በጌታችን በኢየሱስ ክርስቶስ ስም ተብለው የሚዘጉ ናቸው። ጸሎት ማሰሪያው የጸሎት ማሰሪያ ነው። ጸሎት በእግዚአብሔር ፊት የታተመ መታተሚያው ነው። ኢየሱስ ክርስቶስ ስም ስንጸልይ በኢየሱስ ክርስቶስ ስም ብለን ጸሎታችን መዝጋት አለብን። ከአብና ከመንፈስ ቅዱስ ጋር ምስጋና ይገባል በእኛ በኦርቶዶክሳዊው ስርዓት። ምክንያቱም አምላካችን አብ ወልድና መንፈስ ቅዱስ ስለሆነ ማለት ነው። በወልድ ልጁ አብና መንፈስ ቅዱስ ማመስገንን እንጸልያለን። አባቶቻችን እንደሚሉት በአንዱ ልጅ በጌታችን በኢየሱስ ክርስቶስ ስም በእሱ ያለው ክብር ለአብና ለመንፈስ ቅዱስ ይገባል ብለን ጸሎታችንን ማሰር አለብን። ይሄ ጸሎት ማንም አይነካው፣ ደመናትን አልፎ መሄድ ይሆናል። ምክንያቱም የዲያብሎስን ስራ የሚያፈርሰው የእግዚአብሔር ልጅ ኢየሱስ ክርስቶስን ታትሞበታል ማለት ነው። ይሄ ጸሎታችንን የምናሳርግበት መሆኑ እና ቤታችን ውስጥ አንዳንድ ጊዜ ከባድና አስቸጋሪ ነገሮች ሲገጥሙን በኢየሱስ ክርስቶስ ስም በቤታችን ላይ የሚገጥሙንን ነገሮች መቃወም፣ ማሳደድ፣ ማባረር እንችላለን። ታመን ከሆነ ካህናት ከጠራን ካህናት በኢየሱስ ክርስቶስ ስም ባርከው ቅባ ቅዱስንም ጸበልንም የሚሰጡን፣ እኛም ካህን የሌለበት ቦታ ብንኖር በስሙ የባረክነውን ውሃ ብንጠጣ ወይም ብንቀባው በአንድ ቀን ለውጥ ልናመጣ የምንችል መሆናችን ማወቅ አለብን። ከዚህ ቀደም ተናግሬያለሁኝ። ወደ ኦማር የሚባል ሀገር የምትኖር ሴት ጠንቋዮች ቤት የምትሰራ ኢትዮጵያዊት ሴት ትደውልልኝ ነበር እና እሷ የኦርቶዶክስ ናት፣ ክርስቲያን ናት። ቤተሰቡ አጠቃላይ ግን ጠንቋይ መናፍስት ናቸው እና መንፈሱን ሲጠሩ ሰውነቷ ያብጣል፣ ሙሉ ለሙሉ ታብጣለች። እና ይህንን ነው የተነጋገርነው። በኢየሱስ ክርስቶስ ስም ጸሎት ጸልይ፣ ቤት ውስጥ ስሙን ጥሪ፣ ውሃውን ቀድሰሽ ጸበል አድርገሽ በስሙ ተቀቢ፣ ቤቱን እርጪ ተባብለን ተነጋገርን። በኋላ ግን ይህን ስታደርግ በአንድ ቀን ያበጠ ሰውነቷ ወደ ቦታው ተመለሰ። አወቀችው ማለት ነው ስሙ እንደሚሰራ። ከዛ በኋላ ቤቱን ረጨች እነሱ በሌሉበት እና መናፍስት ጠሪው ሽማግሌ አያታቸው ሲመጡ ቤት ውስጥ መግባት አቃታቸው። እቺ ልጅ ትውጣልን ከዚህ ቤት ይጨንቀኛል እሷ ስትኖር ብለው ማሳሰቢያ ሰጡ። ግን እንዳትበድሏት፣ ደሞዟን ስጧት፣ በክብር ሸኟት ብለው የኢየሱስ ስም ሲያስከብር ተመልከቱ። በክብር ተሸኝታ ኤርፖርት ድረስ ደሞዟ ተሰጥቷት ወደ ኢትዮጵያ መለሷት። እነዛ ሰዎች በስሙ ተሰደደች ማለት ነው። ግን ስሙ እንዴት እንደጠበቃት ተመልከቱ። እና አሁን እኛ ብዙዎቻችን መተት ተሰራብኝ፣ አይነ ጥላ አለብኝ፣ እንደዚህ ያለብኝ የምትሉ ሰዎች እባካችሁ መድኃኒት እያላችሁ አትሰቃዩ። የኢየሱስ ክርስቶስን ስም በእምነት ከጠራችሁ የምትሉት ነገር ሁሉ ከደጃችሁ ከእናንተ ይርቃል። ቤታችሁ ሰላም ነው፣ ብርሃን ነው የሚሆነው። የጌታችን ኢየሱስ ክርስቶስ ሃይማኖት ቀንበሩ ልዝብ ነው። ምንም ከባድ ሸክም የለው፣ ውስብስብም አይደለም። ክርስትናችን የጌታችን የክርስቶስ ሃይማኖት ውስብስብ አይደለም። እኔ ቀንበሬ ቀሊል ነው ብሎ ጌታ ኢየሱስ የተናገረለት ሃይማኖት ነው ያለን ማቴዎስ ወንጌል ምዕራፍ 11 ቁጥር 9። ተወዳጆች እግዚአብሔር ልጆች፣ ስለዚህ በኢየሱስ ክርስቶስ ስም ላይ ያለን እምነት መከበር አለበት። ማንም ሰው ሊወስድብን አይገባም። ማንም ሰው ሊወስድብን አይገባም። ለማንም ልንሰጠውም አይገባም። ኢየሱስ ቤተክርስቲያን ለሺህ ዓመታት የተሻገረችበት ስም ነው። የእኛ ቅዱሳን አባቶች የጠሩበት ስም ነው። አባ ኢየሱስ ሞዐ ተመልከቱ። አባ ኢየሱስ ሞዐ ይምርሃነ ክርስቶስ። የእኛ ነገሥታት የእኛ ቅዱሳን አባቶች በኢየሱስ ስም ሲጠሩ የኖሩ ናቸው። ፍቅርተ ኢየሱስ ቅድስት በትባለዋ ቅድስት እናታችን ብዙዎቹ የጥንቶቹ አባቶች በኢየሱስ ስም ላይ ነው የከበሩት። እንደውም አንድ ንጉሥ ስማቸውን አላስታውስም፣ ልብሳቸው ዘርፍ ላይ የናዝሬቱ ኢየሱስ ብለው ጽፎ ነበረ ዘውትር የሚለብሱት። ኢየሱስ ናዝራዊ ብለው ጽፎ ማለት ነው። የእኛ አበው የእኛ አባቶች ኦርቶዶክሳዊ ቤተክርስቲያንን ለሺህ ዘመናት ያሻገሩት በኢየሱስ ስም አምነው ነው። በኢየሱስ ስም ተማምነው ነው።
ከተወረወረባቸው ቀስት ያመለጡት በኢየሱስ ስም አምነው ነው። ከተሰነዘረባቸው ቀስት ያመለጡት በኢየሱስ ስም አምነው ነው። እና የኢየሱስ ስም በነገራችን የሚፈራና የሚከበርም ጭምር ነው። በየቦታው ደግሞ እንደፈለግን የምንጫወትበት የምንቀልድበትም አይደለም። ኢየሱስ ስሙ ሽባ ይተረትራል። ኢየሱስ ስሙ ዓይነ ስውር ያበራል። ኢየሱስ ስሙ አጋንንት ይገሥጻል። ኢየሱስ ስሙ ደግሞ የከበረ ነው። የአስቄዋ ልጆች የተባሉት በኢየሱስ ስም አጋንንትን ሊያወጡ ሲሞክሩ አጋንንት ተከመረባቸው ይላል። ስሙ እኮ ኃይል ስለሌለው አይደለም፣ ልባቸው ውስጥ ያለው እምነት ደካማ ስለሆነ። እስቲ እነሱ እንደሚያደርጉት እኛ ምናርግ ብለው አስማተኞች እንደሚጠሩት ስም መስሏቸው ነበረ። ኢየሱስ የእምነት ስም ነው። አምነነው የምንጠራው ነው። አምነነው የምንጠቀምበት ነው። አምነነው የምንከብርበት ነው። አምነነው ልጆቻችን የምንመርቅበት ነው። ልጆቻችሁን በኢየሱስ ክርስቶስ መርቁ። ትዳራችሁን በኢየሱስ ክርስቶስ መርቁ። ቀናችሁን፣ ዓመታችሁን በኢየሱስ ክርስቶስ መርቁ። የታተመ ይሆናል፣ ማይነካ ይሆናል፣ ማህተም ያለው ይሆናል። ማህተም ያለው በታሪክ ፈጻሚ እንደሚሆን እንግዲህ ይህን የከበረ ስም እንድንጠቀምበትና እንድናምነው እግዚአብሔር ቃል ያዛል። ቸርነትነታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ኢየሩሳሌም ጉዟችንን እንዳትረሱ ኮሜንትና ላይክ ስለምታደርጉ ክብር ይስጥልኝ። በእውነት ከልቤ እመርቃችኋለሁ። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም